ዘፍጥረት ምዕራፍ 3 ቁጥር 15 ላይ መጽሐፍ ቅዱስ ባንተና በሴቲቱ በዘሬና በዘሯ መካከል ጠላትነትን አድርጋለሁ፣ እርሱ ራሴን ይቀጠቅጣል፣ አንተም ሰጎናውን ትቀጠቅጣለህ። ይሄ ቃል ቀራንዮ መስቀል ላይ ተፈጸመ። የሴቲቱ ዘር ተገለጠ፣ የእባቡን ራስ ቀጠቀጠ። አሜን። ወንጌል ይሄ ነው። ይሄ ነው መሰበክ ያለበት። ሌላ መንገድ ስለሌለ ነው። የዲያብሎስ ኃይል የሚታሰርበት የዲያብሎስ መንገድ የሚሸነፍበት ሌላ መንገድ ስለሌለ ነው። እግዚአብሔር አንድያ ልጁን እውነተኛ ንጉሥ አድርጎ ወደዚህ ዓለም የላከ። ለዚህ ነው መጠንቀቅ ያለብን። ሃይማኖት ነው ወይስ ያለ ወንጌል ነው? ወንጌል ከሆነ ሁሉ ጊዜ ትደሰታላችሁ። ምክንያቱም ከእናንተ የሆነ ነገር አይጠይቅም። ወንጌል ከእናንተ መደሰትን ነው የሚጠይቀው። ወንጌል ከእናንተ እምነትን ነው የሚጠይቀው። ወንጌል ከእናንተ የሚጠይቀው እርሱን ብቻ ሀብታችሁ አድርጋችሁ እንድትቀበሉና እንጆይ እንድታደርጉ እንድትደሰቱ ነው። ወንጌል ከእናንተ የሚጠይቀው ሌላ ምንም ነገር አይጠይቅም። ኦኬ፣ እንደዛ ነው። ያ ምንም ነገር በማድረግ በምንም ቴክኒክ። ለዚህ ነው ማንም መሰለክ የሌለበት። ለምሳሌ ታላላቅ ሰዎች አሉ በዓለማችን ላይ ሲመጥር የሆኑ ገናና ሰዎች አሉ። ምናልባት ዓለም ታደንቃቸው ይሆናል፣ እኛ ግን አናደንቃቸውም። ለምን ሲባል ምስጢር ስለተገለጠልን ነው። እነሱ አያውቁም። የአየሩን ገዢ አለቃ መንፈስ ሲስተሙን ጥበቡን አያውቁትም። እንዴት እያታለላቸው እየነዳቸው እንዳለ አያውቁም። ከሱ እጅ ሌላ ማምለጫ መንገድም ለመፈለግም አይጥሩም። ለምን? ቀድሞውኑ የእሱን ስራ ስላልተገነዘቡ። እግዚአብሔር ግን ለእኛ በቃሉ በኩል ትክክለኛውን ችግር አሳየንና ለዛ ትክክለኛ ችግር ትክክለኛ መልስ እንዲሆን አንድያ ልጁን እውነተኛ ንጉሥ አድርጎ ወደዚህ ዓለም ላከ። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ቆላስይስ ምዕራፍ 1 ቁጥር 13 ላይ እርሱም ከጨለማ ስልጣን አዳነን፣ ወደ ፍቅሩ ልጅ መንግሥት አፈለሰን። ማን? ልጁ ኢየሱስ። አሜን። ከጨለማው ምን ስልጣን አዳነን። ማን ነው ያዳነን? ክርስቶስ። ለዚህ ነው ክርስቶስ መሰበክ ያለበት። እሱ ብቻ ነው ከጨለማ ስልጣን ሊያድነን የቻለው። እሱ ብቻ ነው ያንን ስልጣን መደምሰስ የቻለው። የዚህን ዓለም ገዢ የአየሩን አለቃ መንፈስ መደምሰስ የቻለ ከድንግል ማርያም የተወለደው ኢየሱስ ብቻ ነው። አሜን። ለዚህ ነው የምናመልከው። እሱ እውነተኛ ንጉሥ ነው። አሜን። ለዛ እሱ ብቻ መሰበክ ያለበት። እሱ በተሰበከ ቁጥር ምንድነው ነው? የእሱ ድል ይበዛል። መስቀል ላይ ኦልሬዲ የጨረሰው ድል በእኛ ላይ ይበዛል ማለት ነው። በሕይወታችን ይበዛል። ለዛ ነው ጥንቃቄ የምናደርገው። እሱ ብቻ ለመስበክ ሁሉ ጊዜ መቁረጥ ያለብን። ሰዎች ሃይማኖት ሲሰብኩ ስንሰማ ይሄ መሆን የለበትም የምንለው ለዛ ነው። ምክንያቱም የሰይጣን ማጭበርበሪያ መንገድ ነው። ሰይጣን ወንጌሉን እንዳይሰበክ ሃይማኖት እንዲሰበክ ነው የሚያደርገው። በቤተ ክርስቲያን ውስጥ የሆነ ሰው ሊገድል አይችልም። በቤተ ክርስቲያን ውስጥ የሆነ ከክርስቶስ ብቻ በቀር ገድሎ መታየት ማንም አይችልም። ለምን ሲባል እሱን ብቻ ነው ትኩረት ማድረግ ያለብን። እሱን ብቻ ነው እንጂ ማድረግ ያለብን። እሱ ደግሞ እውነተኛ አምላክ ነው። አሜን። ሁሌ የሚረዳንና የሚያድነን የሚታደገን፣ በናፈቃችሁት ቁጥር እሱ ይበዛላችኋል። ለዚህ ነው ኢየሱስ እኔ ሕይወት እንደሆነላችሁና እንዲበዛላችሁ መጣ። እሱ ነው ወደኛ የመጣ። ለዚህ ነው ወንጌል ቀላል ነው። በቃ ቀላል ነው። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እስከ ሸክማችሁን እዛ ጣሉና ኑ አላለም። እንደዛ ብለን ኑሮ ከባድ ነው። እዛ ጾመን አልቅሰን ምናምን አለን። ዛሬ አምላክን ሊገናኘው ነው ምናምን ብለን እዛ የሆነ ነገር አድርገን እርቃናችንን ምናምን ሸፍነን በቃ እንደዚህ ቀጥቀጥ ከዛ ዛሬ አምላክን ሊገናኝ ነው እዛ ውጭ እንደምደረገው ማለት ነው ብለን መጣ ነበር። ኢየሱስ ግን እንደዛ አላለን። እስከነ ድካም እስከነ ኃጢአታችሁ እኔ ካላጠብኩላችሁ ሌላ መንገድ የላችሁ። እኔን ልረዳችሁ መጥቻለሁ። ስለዚህ አትበሩ። እስከነ ሸክማችሁ እስከነ ድካማችሁ ወደ እኔ ኑ፣ እኔ ሳርፋችኋለሁ። ወንጌል ይሄ ነው።
ወንጌል ሲሰበክ ሁሉ ጊዜ ደስታ ነው የሚሰማችሁ። ወንጌል ሲሰበክ በቃ ውስጣችሁ ይነቃል። ምክንያቱም ወንጌል የእግዚአብሔር ኃይል የሚገለጥበት መንገድ ነው። አሁን በዚህ ሰዓት ምንድነው የሆነ ያለው? የእግዚአብሔር ኃይል እየተገለጠ ነው።